በአሁኑ ሰዓት ቤታችሁን ግርፍና ሊሾ ማሰራት ላሰባችሁ በአሁኑ የማቴሪያል ግዥ ምን ያህል ብር ያስፈልገናል? የማቴሪያሉስ መጠን ለአንድ ቤት ምን ያክል ያስፈልጋል? የሲሚንቶ፣ የድንጋይ፣ የአሸዋ፣ ሚስማር፣ የግርፍ ሽቦ ጠቅለል ብሎ ውጭንም ግርፍ ለማስገረፍና እንዲሁም ደግሞ ውስጡን ሊሾ ለማድረግ ስንት ብር ያስፈልገናል? የማቴሪያሉን ዋጋ ጠቅለል አድርጌ የማሳወቃቸው ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ለዛሬ ያስኩላችሁ መረጃ ግርፍና እንዲሁም የውስጥ ሊሾን በተመለከተ ይሆናል። 5 ክፍል ቤት ወይንም ደግሞ 75 ቆርቆሮ በክብ መልኩ ለሰራችሁ እንግዲህ በአሁኑ ሰዓት ማሰራት ብናስብ ምን ያህል ያስፈልገናል በዝርዝር የምናይ ይሆናል። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁንም አትርሱ። ወደ ተመልካቾች ከሚያስፈልጉን ማቴሪያሎች የምንጀምር ይሆናል ማለት ነው። መግቢያ ላይ እንደነገርኳችሁ 5 ክፍል ቤት ወይንም ደግሞ 78 75 ቆርቆሮ ቤት በዚህ በምታዩት መልኩ እንግዲህ ለሰራችሁ ማለት ነው ምን ያህል ማቴሪያል ያስፈልጋል፣ እንዲሁም ዋጋዎቹ ስንት ብር እየተሸጠ ይገኛል፣ ጠቅላላ ብሎስ የባለሙያንም ጨምሮ በዚህ ሰዓት ስንት ብር ያስፈልገናል የሚለውን ደግሞ ቶታል ጠቅላላ አድርገን መጨረሻ ላይ በብር መጠን የምናስቀምጠው ይሆናል ማለት ነው። ከአሸዋ የምንጀምር ይሆናል። እንግዲህ የአሸዋ ዋጋ እንግዲህ ሁሌም እንደምላችሁ እንደየ አካባቢያችን የተለያየ ዋጋ ነው ያለው ማለት ነው። መጠኑ እንጂ ለቤቱ የሚያስፈልገው መጠን የተቀራረበ ነው። ነገር ግን የዋጋ ልዩነት እንደ አካባቢው እጅግ በጣም የተለያየ ነው ማለት ነው። ስለዚህ እኔ መጠኑን ሳሳውቃችሁ እናንተ ደግሞ ሂሳቡን እንደየ አካባቢያችሁ ሂሳብ ታስቀምጡታላችሁ። ለምሳሌ እንበልና አንድ ሲኖ አሸዋ 36,000 የሚመጣበት አካባቢ፣ ሌላ አካባቢ ላይ ደግሞ እስከ 70,000 80,000 የሚመጣበት አለ። አንዳንድ አካባቢዎች ደግሞ በጣም አሸዋ ቅርብ የሚገኝባቸው አካባቢ ከ36,000 በታይም የሚመጣበት አጋጣሚ አለ ማለት ነው። ስለዚህ በተዘዋዋሪ ምንድነው የማቴሪያል አቅርቦት የድንጋይና የአሸዋ እንደየ አካባቢያችን የሚለያይ ይሆናል ማለት ነው። ለማንኛውም እንግዲህ እኛ አካባቢ ወደ ሰሜን ወሎ ስንመጣ አሸዋ ድንጋይ እንደዚህ ከሌሎች አካባቢዎች በተለይ ወደኛ አካባቢ የተለየ ሂሳብ ነው። ያ ማለት የተሻለ ነው ብዬ አስባለሁ። ምክንያቱም በኮሜንት ብዙዎች ስትጽፉልኝ 70,000 80,000 እያላችሁ ታሳውቁኛላችሁ ማለት ነው። ስለዚህ አንዳንድ አካባቢዎች ላይ ለምሳሌ ወደ ደቡብ ወሎ ስንሄድ ወደ ደሴ ዙሪያ አካባቢ ላይ አሸዋና ድንጋይ በጣም ውድ ነው ማለት ነው። ምክንያቱም አሸዋው የሚመጣበት ቦታ ወንዙ በራቀ ቁጥር ኪሎ ሜትሩ ሲጨምር ሂሳቡም የሚጨምር ይሆናል ማለት ነው። ከዛ አንጻር ነው ማለት ነው የዋጋ ልዩነት ያለው። ለማንኛውም አሸዋ አንድ ሲኖ ያስፈልጋል በ10 ጎማው ማለት ነው በትልቁ። ስለዚህ 36,000 ብር ለአሸዋ የሚያስፈልግ ይሆናል። ሌላው ድንጋይ ነው። ድንጋይ አንድ ሲኖ የሚያስፈልግ ይሆናል። ምክንያቱም ገረገንቲ ስለሚሞላ ድንጋይ ብዙ አይወስድም ማለት ነው። ሌላ አማራጭ ደግሞ መጠቀም ይቻላል። ጠጠርም መጠቀም ይቻላል ማለት ነው። ለሱ 16,000 ብር ለድንጋይ የሚያስፈልግ ይሆናል ማለት ነው። ሌላው ሲሚንቶ ነው። ሲሚንቶ እስከ ሊሾው ጭምር ስለሆነ አሸዋም የጠቀስኩላችሁ ለውጭም 2 በአንድ ግርፍ ለውስጥም ሊሾ ጭምር ነው እንግዲህ ሂሳቡ። ስለዚህ ሲሚንቶ እስከ 30 ኩንታል የሚያስፈልጋችሁ ይሆናል። ስለዚህ የ30 ኩንታል ሲሚንቶ በ2400 ብር 72,000 ብር ለሲሚንቶ ብቻ የሚያስፈልግ ይሆናል። ያ ማለት እንግዲህ የአንድ ኩንታል ዋጋ 2400 ብር ነው አሁን ላይ የሚሸጠው ማለት ነው። ሲሚንቶ እንግዲህ እየቀነሰ ነው። ከ2700 ወደ 2400 ዝቅ ብሏል። አሁንም የሚቀንስ ከሆነ ደግሞ መረጃዎችን የማደርሳችሁ ይሆናል። ዛሬ እንግዲህ ግንቦት 9 2018 በዛሬው ዕለት ያለውን ዋጋ በተመለከተ ነው ይህ መረጃ የምሰጣችሁ። ነገ ምን ይፈጠራል የሚታወቅ የለም። ኢንሻአላህ አዲስ ነገር ሲኖር በቀጥታ ወደ እናንተ የማቀርብላችሁ ነው የሚሆነው። በቀጣይ ስንሄድ እንግዲህ ለሲሚንቶ 7,000 ብር ብለናል። ሽቦ ያስፈልገናል። የግርፍ ሽቦ 4 ጥቅል ያስፈልገናል። የአንዱ ዋጋ 2800 ብር ነው። የ4 ጥቅል ሽቦ በ2800 ብር 11,200 ብር ለሽቦ የሚያስፈልግ ይሆናል። ሌላው ሚስማር ነው። ሚስማር እንግዲህ ከሚያስፈልጉ ማቴሪያሎች አንዱ ነው።
ስለዚህ ሚስማር 15 ባኮ ሚስማር ያስፈልገናል። የአንድ ባኮ ሚስማር ዋጋ 1550 ነው። የ15 ባኮ በ1550 23250 ብር ለሚስማር ብቻ የሚያስፈልግ ይሆናል። ሚስማሩ እንግዲህ ዙሪያው ቀጥታ ከጭቃው ላይ በደንብ መመታት አለበት ማለት ነው። ሚስማሩ እያንዳንዱ ጭቃ ላይ እንዳይቀር በቀጥታ እንጨት እያገኘ፣ እንጨት ካላገኘ ድጋሚ ሚስማሩ እየወጣ ነው እንግዲህ የሚመታው ማለት ነው። ምክንያቱም እንደዛ ካልሆነ ስራው በጣም ነው የሚበላሸው ማለት ነው። ስለዚህ እያንዳንዱ ሚስማር ቀጥታ እንጨት ላይ ማረፍ አለበት። ስለዚህ 15 ባኮ ሚስማር የሚያስፈልገን ይሆናል። ወደ ብር ስንቀይረው 1550 ብር 23250 ይሆናል። ሌላው የእቃ ማጓጓዣ ነው። ከላይ የጠቀስናቸው የሲሚንቶ እንዲሁም ደግሞ ሚስማር ምናምን ጠቅላላ ብሎ ወደ ቦታው የምትወስዱበት የወዛደርም የመኪና ኪራይም ያስፈልጋል ማለት ነው። ይሄም እንግዲህ እንደ ቦታው ርቀት ይወሰናል። ከምትገዙበት ቦታ ቅርብ ከሆነ ትራንስፖርቱም ይቀንሳል። ራቅ ብሎ የሚሄድ ከሆነ ደግሞ ትራንስፖርቱም የሚጨምር ይሆናል፣ የማጓጓዣው ማለት ነው። ይሄ እንግዲህ እንደ ቦታው ርቀት ይወሰናል ማለት ነው። ስለዚህ እንደው ቅርብ ነው ተብሎ ቢታሰብ ከ8000 እስከ 12000 አካባቢ ለማጓጓዣ ለወዛደር ጭምር የሚያስፈልግ ይሆናል። ምክንያቱም ከላይ የጠቀስኩላችሁ 30 ኩንታል ወይንም ደግሞ 60 ኪስ ሲሚንቶ ማለት ነው። የመኪና ኪራይም እንዲሁም ደግሞ የወዛደርን ጨምሮ ከ8 እስከ 12000 አካባቢ ባለው የሚያስፈልግ ይሆናል ማለት ነው። ከዚህ በመቀጠል የባለሙያ ነው ማለት ነው። የውጭ 2 በ1 ግርፍ እንዲሁም ደግሞ የውስጥ ሊሾን ሙሉ ፊኒሽንጉን እንግዲህ የዚህን የግርፍና የሊሾን ሰርቶ ለማስረከብ ከ50 እስከ 55 ሺህ ብር የባለሙያ የሚያስፈልጋችሁ ይሆናል ማለት ነው። ይህን ስንደምረው ውድ ተመልካቾች እንግዲህ ከላይ የጠቀስናቸው ላሸዋ ወደ 36000፣ ድንጋይ 16000 ብር፣ ሲሚንቶ 72000፣ ሽቦ 11200፣ ሚስማር 23250፣ እቃ ማጓጓዣ ከፍተኛ እስከ 12000 እንዲሁም የባለሙያ እስከ 55000 የሚያስፈልግ ይሆናል ማለት ነው። ይህን ጠቅላላ አድርገን ስንደምረው እንግዲህ እስከ 230,000 ብር የሚያስፈልገን ይሆናል ማለት ነው። ከዚህ ላይ እንግዲህ የአሸዋና ድንጋይ ከዚህ በላይ ወጪ የምታዋጡ ከሆነ ሂሳቡ እንደየአካባቢው መግቢያ ላይ እንደነገርኳችሁ የሚጨምርበት አካባቢ ላይ ከዚህ በላይ እንደሚጠበቅባችሁ አውቃችሁት ወደ ስራ መግባት ይኖርባችኋል ማለት ነው። ስለዚህ ዝቅተኛ ከ230 ጀምሮ ለግርፍና ሊሾ የሚያስፈልግ ይሆናል። በአሁኑ ሰዓት ባለው ዋጋ ነው። እንግዲህ የነገው ደግሞ ነገራቶች ሲቀያየሩ ከጨመረ ይጨምራል፣ ከቀነሰም የሚቀንስ ይሆናል። ውድና የተከበራችሁ ተመልካቾች ለዛሬ ያስኩላችሁ መረጃ ይህንን ይመስላል። ቪዲዮውን እንደምትወዱት አልጠራጠርም። ስለዚህ ይህን ቪዲዮ ላይክ አድርጉት፣ እንዲሁም ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። በዚህ ቻናል ላይ ለእናንተ የሚጠቅሙና አሪፍ ናቸው ብዬ የማስባቸውን ቪዲዮዎች የማጋራችሁ ይሆናል። ሰላም ሁኑልኝ።